ምንድነው ፐርሰናል ላይፍ እስኪ ምን ይመስላል በተለይ ያው ከወጣትነት ከሪሌሽንሺፕ አንፃር እሱን ብትነግሪኝ ደስ ይለኛል በጣም እውነት ለመናገር ፐርሰናል ላይፍ ቅድም እንዳልኩሽ ነው የእውነት ቤተሰብ የሚማረርበት ነገር በመጀመሪያ ደረጃ ቅድም እንዳልኩሽ ሶሻል አይደለም ብዬሻለሁ ስለሽ ወይ ከሚመስሉኝ ሰዎች ነው የምጠጋው እኔ እንደነገርኩሽ በፊት ቸርች ነበር በጣም ማሳልፈው አሁን ላይ እንደዚህ በስራ አጋጣሚ የሚያገናኘም ነው በየቀኑ ቤስት ፍሬንድ ነው ብዬ እንትን ብላችሁ ሰዎች በጣም ስልሻላ በየቀኑ እንደዛ አይነት ሶሻል ላይፍ የለኝም እውነት ለመናገር ማለት ነው የኔ ሶሻል ላይፍ አይ ቲንክ ከውሾች ጋር ሟት ጀምር ከሰው እየራቁ እና ከውሾች ጋር ነው ማሳፈር ግን ምን መሰለሽ ከሰዎች ጋር ሰልፍ ያላቀም ማለት አይደለም ግን ሪሌሽንሺፕ ባይሆንም ኖርማል ጓደኞች ብዙ ነበሩኝ ብዙ ስልሽ እንትን ነው ያኔ ይሄ ትንሽ ኮምፕሊኬትድ ነው አሁን ላንቺ ራሱ ከበደሽ ለራሴ ራሱ ማስረዳት ይከብደኛል አንዳንዴ ራሴን ራሱ ማለቅ ይመስለኛል አንዴና አሁን ጀርመን እያለን አንድ ጓደኛ ነኝ ነበረኝ የሚገርምሽ ከድሮም ፈሪ ነኝ ከሰው ጋር ላለኝ ሶሻል ላይፍ እና ሜሮን ታውቂያለሽ እና ከናቴ ህፃን እያለሁ ይልሽ ላይክ እኔና እናቴ የተለየ ቦንድ ነው ያለን ስለ ቤተሰብ የሚሰነግርሽና የተለየ ቦንድ በቃ በጣም ማለት ነውና ትምህርት ቤት ስገባ እናቴ ካልገባሽ ብዬ ማለቀስ ተማሪ ነበርኩ ጀርመን በጣም ፌመስ ነኝ በማልቀስ እስካሁን ያለቀስኩት አባይን ይገድብ ነበር እኔ ደግሞ በተቃራኒ ነው በጣም በቃ በየሳኩ ያሳለፍኩ እኔ ደግሞ እያለቀስኩ የደበደበኝ ተማሪ ብዙ ነው በተለይ ንገሪኝ ስም እየጠራን ነው ታቸው እንዴ እና ማለት ነው ትምህርት ቤት ስገባ ማለት ነው እውነት ልንገርሽ ታሪኬን ብዙ ሳያውቀውም ከሰፈር ሰው ውጭና እናቴ ካልደሽ ያልኩ አለቅስ ነበረ እና እኔ ኢቭን አንደኛ ክፍል ስገባ 5 አመቴ ነው አይ ቲንክ 4 ተኩል 5 እና ከዛ በፊት አንድ አመት እንትን ተምሬያለሁ ኬጂ1 እና ኬጂ2 ሰማሪ እዛን የማስተማርሽ ተንጥላጥይ ነው ያለፍኩት ስለሽ ከተማሪዎች ጋር እንትን አለን ነበር አስተማሪዎች ትሪትመንት ምናምን ከዛ ልክ ጀርመን ስገባ ምንም ጓደኛ የለኝ ሁሌ ጋሽ አለሙ ከሁሉም ተማሪ ለኔ ያድሉ ያደርጉልኛል እኔ ሁሉም ተማሪ በሰዓቷ የሚገባው እኔ ቀድሜ ነው የምገባው በቃ ስለማለቀስ ሽኮከር እኔ እኮ ያልተሸከመኝ አስተማሪ የለም ማለት ነው ሽኮከር ያደርጉኛል በቃ እናቴን ነው ማቀው ከእናቴ ውጪ ቀደም እንዳልኩሽ እቴ ከኔ ጠንካራና ምልሽ ከጻነቷም ሺ ዶንት ኬር እናቴ ቤት ኖረች አልኖረች ምናምን ከማን ጋር ተጫወታ ተራግጣት መጣች ተደዋልባ ለምድባ ምናምን እኔ ደግሞ እንደዚህ አይደለሁም ጸጥ በቃ ማለት ጸጥ አሁን ነው ኮማራት የጀመርኩት እንጂ እኮ ድሮ በቀደቀች ምድደፊኝ ብዘርግፊኝ አላወራም አልቅሽ ጸጥ ወስጤ ወጣ ነበር ከዛ እና እንደዛ ያለው በቲቸር ቤቲ ሜሮንን አስተዋወቀች ከዛ ሜሮን አታስታውስም እኔ ግን ነገሮች አረሳም ባይተው እና መላጣ ነበርች ከመላጣ ጋር ይቀመጥም ከመላጣ ጋር አልቀመጥም አልኩ እውነት ከዛ በኋላ ጓደኛሽ ታይተ እቺ መላጣ ከመላጣ ጋር አልቀመጥም አልኩ ማለት እሷ ጋር እርግጠኛ ነኝ አታስታውስም እኔ ከስሬ ስራ አስታውሳለሁ ከዛን ከመላጣ ጋር አልቀመጥም አልኩ ከዛ እንደምንም ተግባባን ከዛን እስከ 6ኛ ክፍል ድረስ አብረን ሆነን ከሜሮን ጋር ማለት ነው እና ግን በዛ ሁሉ ቤት ወደ ትምህርት የሚያደርሰኝ የሚመልሰኝም ወላጅ ነው እኔ በ9ኛ ክፍል 8ኛ ክፍል ሰፈር በቃ ሚሽን ከገባው በኋላ ነው በራሴ መሄድ የጀመርኩት 9ኛ ክፍል የተወሰነ ጊዜ ወላጅ አድርሶኛል በእኔ በጣም የወላጅ ልጅ ነኝ የምልሽ ለዛ ነው እንደዚህ ስላሳደጉኝ ብዙ እንትና በራሴ የምተማመን ሰው አልነበርኩ ምናምንና ልክ 6ኛ ክፍል ስደርስ ሜሮን የጋራ ጓደኞች ያዘች አለቀስኩ እንዴት ነኝ ቺታ አረገችብኝ እኔ ላይ ቺታ አረገችብኝ ብዬ አለቀስኩ ከዛ እንደውም ጻፉ የሆነ ቀን በጣም ጠሯትና አንቺ ግን የኔ ጓደኛ አለብሽ ለምን ጥለሽኝ ይቻላል ከዛ በቃ እሷ ከነሱ ጋር ሆነች ምናምን አንዳንዴ ለጋራ እንሆናለን ከዛ ምሳ ምናምን አልበላም ነበረ ምክንያቱም በቃ ሜሮን ሄደቻ ከማን ጋር በላለሁ 6ኛ ክፍል አይ ቲንክ ሙሉ ቀን ነበር መሰለኝና አልበላም ምናምን ነበርና እሱ ፓርት ነበርና ያን ሶሺ ብላ ነበር ከዛ 9ኛ 10 ስመጣ አንድ ጓደኛ ኖርች በቃ ሁሌ አንድ ነው የሚኖር ቤት የምትባል ጓደኛ ኖርችኝ ራዲካል ኔራ ነበርኩ የዛኔ ከዛ ከሷ ጋር ሆም የሆኑ ግሩፖች አሉ ግን ሞር ከሷ ጋር የምጣበቀው አሉ ግን ከሷ ጋር ነው እንደውም የዛኔ ትንሽ ጥጋበኛ ሆንኩ አስተማሪ ላይ በሮሮ መውጣት ምናምን አስለመዱኝ ጥሩ ትምህርት ነው የተማርሽው እግዚአብሔርን እንትን ሲሉ ሳይ ኮንፊደንስ ሰጡኛል ምናምን ሲሉኝ ልክ አልነበረ አስተማሪ ነበር ወሩሪ ታነሽ ምናምን ሲለኝ ይልሽ እንትን ነው ፖይንቱ እነሱ ይስቃሉ እኔ እጠቆራለሁ ከፊቶኝ እነሱ አውርታ ህህስል ምንም አለን ከዛ ነይ ይለኛል ከዛ ነው ነገር ውጪ ሲለኝ ወጣለሁ ምናምን ብዬ
አረሰው የመጀመሪያ ቀን ይጠገብኩበት ከዛ በኋላ ጠግቤ ያለቀው አርጊበት ወጣ አስተማሪ ላይ ከዛ ነው ኦኬ ከነዚህ ልጆች ጋር መሆን የለብኝም የሚለው ነገር ጭንቅላቴ ውስጥ ልበላሽ ነው ነገር ነው ከዛ መሆን ጀመርኩ ልክ በቃ 11 12 ራዲካል ስገባ ቤዛ የምትባል ጓደኛ ነበረች ከዛም በቃ ከሷ ጋር ነው የምቀመጠው ምንም ምለው የሚገርምሽ ነገር 8 ክፍል እያለሁ ሚሽን ወንድ ተቀየረ ክላሴ ጋር ካጠገቤ ዲስክ ላይ ወላጅ አምጥቻ አስነሳሁት ከወንድ ጋር አልቀመጥም ብዬ እናቴ ግፍ አለብሽ እናቴ ሁሌ ወላጅ እንደመጣች ነው ለኔ ባይዘው ቤትም ይታወቃል ይመቱኛል ያስለቅሱኛል እና ወላጅ ዛት መጣች ይባላል ትመጣለች ሰልፍ ላይ ይቅርታ ጠይቄ ያውቃለሁ ባይዘው ይቅርታ አንድ ተማሪ አስጠይቆልኝ ያውቃሉ ጀርመን እያለ ኦኬ ሁሌ እናቴ የትም ቦታ ወላጅ ከመጣች ለኔ ነው ተመትቼ ነው አልቅሽ ነው እና ሰፈርም ይታወቃል እና ከዛ የተነሳ እንደነገርኩሽ አሁን ቡሊ በእንትን ነው የሚመጣው ይሄ ሰው አሁን በሂደት አሁን በፊት ኢቨን ራሱ አንቺ ባሪያ ምናምን ሲሉኝ ማለት ነው ለመቅላት ስለሽ አሁን አንዳንዴ እንትን የምንደላቸው ነገሮች እየተሻለ ጽም እንደሚያመጣ እናስብምና የዛኔ ቀይ ሰው ሁሉ ቆንጆ እንደሆነ ነው የማውቀው 8 ክፍል እያለ ማለት ጥቁር ሰው ሁሉ አስቀያሚ እንደሆነ ነው የማውቀው ጭንቅላቴ ውስጥ የማውቀው ማለት ነው እና እቤት ሄዳለሁ ምሳ ሰዓት ላይ ፊንታ ጥቤ ፍሎሪዳ ተቀምጬ በጣም ከዛን ይወስ ካሳለንኩኝ እንጂ እነሱ የሚፈጥሩት ተጽዕኖ አይ ነው እና በጣም ላይክ እንትን ትምህርት ላይ በጣም ብዙ ተጽዕኖ ነበር በጣም ብዙ ማለት ነውና ከሰው ጋር እንዳልኩሽ ነው እንትን አይደለም ነበርና ልክ ቤት ተሸጋርኩት አዳማ ዩኒቨርሲቲ ሲሄድ ነበር ይባስ የተሸጋርኩት ማለት ነውና አዳማ ዩኒቨርሲቲ ከቤት ወጥቼ አላውቅም ከቸርች ቤት ከቤቢ ቸርች ካምፓስ ደግሞ በጣም ሶሻብል ካለው ሰርቫይቭ ማድረግም አይቻልም ከነገና ምግብ ከሰዎች ጋር መብላት አልችልም እንደምታውቂኝ እኔ ምግብ በጣም ደራጭ ነኝ ብዙ ማልበላቸው ምግቦች አሉና ከሰው ጋር ሰብስቤ መብላት አልችልም ምናምን ሶ ሁሉም ሰው እህቴ ታናሽ እህቴ ብትሄድ ይሻላቸዋል እኔ ከአሜሪካ አዲስ አበባ ከመውጣ እሷ ትችላለች ከሁሉም ጋር እንደነገርኩሽ ነው ምናምንና እዛም ሴት ሶሻል ላይፍ እንትን ነበረ ይሄ እንኳን የሪሌሽንሺፕ ነው የምትይ ከኖርማል ሰው ጋር ራሱ ከክላስ ከዶርም ክላስ ሰው አብራኝ የነበረችው ልጅ ካፌ ካልሄደች አልሄድም እርቦኝ አድራታለሁ እሷ አብራኝ ከሄደች ቶሎ ብዬ በምሳቃ ነን ካፌ ነኝ አሁን ስለማልበላ ብዙ አይነት ምግብ በምሳቃ አስደርገው መጥቼ እዚህ እበላለሁ በቃ ምንም ማለት ነው ከሰዎች ጋር እንትን አልልም ከዛ አንድ አመቷ እንደምንም አለቀችልኝ አልተመለስኩም ከዛ ያሪድ ገባው ያሪድ ስገባው እናቴ መታ ነው የሆነች ልጅ እንደነገ በቃ እኔ ሁሌ እንደ ፍርጃ ነው የሆነች ቤት የምትባል ልጅ አገኘች ከዛ በኋላ የቸርች ልጅ ናት ምናምን ተባለች እናቴ ከዛ ስትባል በቃ ጓደኛ ሆኛት አለቻት እንዴት እንደሚያሳፍርሽ አሁን ይታይ 18 አመቴ ነበር ሰው ተጠርቶ ምናምን ጓደኛ ሆኛት ነው ስትባል ማለት ነው ከዛ ከሷ ጋር ልክ ከ3ኛ አመት እንደርስ እህቴ መጣች እህቴ የሚያሬድ ገባች ከዛም በቃ ፈይ ምናምን እህቴ ይላሻለችኝ እንደነገርኩሽ ነው ከማንም ጋር ነው እሷ ኬር ይላጥም ከዛ እኔ መደበር ጀመርኩ እሷ ጥላኝ ከጓደኛ ሸርጉርታች እኔ ብቻዬን ግቢውስ ምናምን ነገርና አግባባለሁ እኮ ምልሽ ግን እንትን አይደለም ይሄ እንደ ልቤ ምናምን ምን አይነት የምትያቸው ሰዎች ወይ ብትሆኝም ደግሞ የሆነ ሰዓት ላይ ይጉድሻል ምናምን ወይ አንቺ ኤክስፔክት የምታደርጊው ነገር ከፍ ይላል ከሰው ያው በእኔ ልብ ለምን ሰው አልሄደም ነው እንጂ ያኔ ባይዘው በህይወቴ ትልቁ ስህተቴ እስካሁን ድረስ ማልማርበት ትልቁ ስህተቴ ሰው እንደኔ ያስብ ነው ፖይንቴ ገባሽ ልክም አይደለም እንደመልካችን ኮስ አይኑ ግን በቃ እኔ እስካሁን ያልተቀየርኩት ያላሰብኩት ነገር ሰው እኔ እንደዚህ ወይ መጀመሪያ አንቺ የምሰጥሽ ቦታ አለ ሳይሽ ካስተሳሰብሽ ካነጋገርሽ ከሆነ ነገርሽ የምሰጥሽ ቫልዩ አለ የምሰጥሽ ቦታ አለ እሷ እኮ እንደዚህ አይነት ሰው ናት በጭንቅላት ይችላልና ያን የሚሳጣው ግን ዝም ብዬ አልስልም ካሳየሽኝ ተነስቼ ነው የምመስለው ከዛ ያንን ነገር ሳጣው ቶሎ በቃ እንትን የሚል ሰው የለም ማለት ቶሎ ልብሽን የሚያምይ ሰው የለም እንደዛ አይነት ካራክተር ስለሆንኩ ይሄ አሁን ላይ እንደዚህ ብያለሁ ላይ ከሰው ፖይንት ገባሻ እውነት የምሬ ነው የምሬ የእውነተኛ ላይፌ አሁን ላይ ስልሽ ብዙ ቤስት ፍሬንዶች ነበሩኝ እንደነገርኩሽ አንዳንድ ቢሆንም በቸርችም በምንም ግን በቃ እንትኑ መጨረሻው መጎዳት ነው ባይዘው እኔ አሁን የምመክረው ለሰው ከሰው ጋር አትሁን አይባልም በእርግጥ ግን ወይ ኤክስፔክት አለማድረግ አለብሽ እሱን ደግሞ አትሽም ሰው ነሽ ገብቶሻል ሐሳቤ እኔ እንትን ነው በባህሪ የሰው አንቺን የበቃ ልቤ ሰው አድርጌ ካሰብኩሽ በቃ ልቤ ነሽ ገባሽ ሐሳቤ ሁሉ ነገር ነው ማወራልሽ ሁሉ ነገር ነው ማማክርሽ አንቺ ባልሽኝ ሰዓት ሁላ አለው ላንቺ ገባሽ ላንቺ ደስታሽን ሀዘንሽን ምንም ይሁን የራሴን ኢምፖርታንት ብላቸው ነገሮች ትሽ ይመጣልሻል ላንቺ ከዛን አንቺም ደግሞ መጠበቂው የሆነ የከፋሽ ሰዓት ያቺን ሰው ማግኘት ነው ያቺን ጓደኛ የምትያተን ሰው ማግኘት ነው እዛ ሰው ጋር ሄዶ መሸግ በራሱ ከዛ ሰው ደግሞ እንደዛ አይደለም የሚያደርግልሽ ገብቶሻል ፖይንቴ
ስለዚህ እኔ አሁን ከሰዎች ጋር ይሄን ያህል እንትን አለ ይልልሽ አልችልም። በተለይ አሁን ደግሞ እንደዚህ እንትኖቼን እየሰበርኩ አለ አይደለ ስልሽ እኔ መጣሁት ይሄ የነበረኝ ነገር ፈልጌ አይደለም ሁኔታዎቹ ናቸው ራሳቸው ስልሽ በቃ ሰው ከፈለገ ወይም እንትን ማቲኮን መልቀቅ ነው ያለብሽ። ከዛ ይደብርሻል ለሆነ ጊዜ ያቺ የ14 የ15 ዓመት ጓደኛሽ እኔ በህይወቴ አንድ ጓደኛ 13 ዓመት ጓደኛ ቸርች ስለነበረች ሶ መጨረሻችን ፋይናላችን አላማረም 15ኛ ዓመት እናከብራለን ስለ አላማረም ፋይናላችን ገብቶሻል ሀሳቤ። ግን ያው ላፕን ያደረገው እኔ በማላውቀው መንገድ ነው ማለት ስልሽ እኔ ምን በማላውቀው መንገድ ነው የተቋረጠው። እና እንደዚህ አይነት ነገሮች የምትሆኚ ከሆነ አሁን የኔ ሶሻል ላይፍ እንደዛ ነው ወደ እንስሶቼ ነው ማደሉ። አሁን ላይ እንደውም ቤት ይደብራቸዋል ወይ ይሄን ነገር መስራት የራስሽ ላይፍ አስተካክለሽ ነው የራስሽ ያው ሴት ስትሆኚ ሰው እንድታገቢ ይፈልጋል ቤተሰብ እንድትወልጂ ይፈልጋል እንዳንቺ አሁን እናቴ ምንድነው ደስ ይላታል። ግን እንትን በቃ እንደ ነገር ከሰዎች ኤክስፔክት ማድረገው ነገር ሲጎዳኝ ሙሉ ለሙሉ ነው የዘጋሽ የሴትም ይሆን እንደሚለው አዎ እንደዛ ነገር ላይ ነኝ አዎ። ግን አሁን የሚመጡ ጥያቄዎች አሉ እኔም እንትን ምላቸው ማለት እነሱን አትሊስት እንኳን መቀበል መቻል ምን መሰለሽ አሁን ሪሌሽንሺፕ ላይ ሳስብ የኔ አመለካከት አንደኛ የሃይማኖት ጥርጥር የለውም ስልሽ ይሄ እምነትሽ የመጀመሪያ ኢምፖርታንት ነገር ነው። ሰዎች ስለሌሉ እኮ አይደለም ግን ሰዎችን ስታጠኛቸው አንዳንዴ ቅልል ይሉብሻል። ገባሽ አይደል ሀሳቤ ስላልሞከርኩ አይደለም ባይዘዌ በራሴ መሄድ ስለማልችል በቤተሰብ ላመጡልኝ ታውቃል ከተሻለ ወይኔ በቤተሰብ ሳይመጣልኝ ያገባሁት ሚስጥሬን አስወጣሽኝ። ግን ሰው ለአንቺ የሚያስብልሽና አንቺ ለሰው የምታስቢ አሁን ለእኔ አንዳንድ ሰው ሲያስብልሽ አለ አሁን ለምሳሌ አስቦልኝ በቅርብ አሁን አመት አይሆንም ታሪኩ ምናምን ከቀንነት ያለ ሰው ምናምን እኔ ደግሞ ላይክ ተራርቆ ትዳር መደገፍ ሰው አይደለሁም ምናምን ነገርና ለኔ ይልሽ የሰው ልጅ ገንዘብ ምንም ማያደርግልኝ ፖይንት የገባሽ ስትኖሪ ትዳር ላይ ሰላም ያለበት ህይወት የሚረዳሽ ሰው የምትረጁ ሰው ቢያንስ አሁን እኔ ሰዎች አንቺ በቃ አንሳ ማይድስ አታገቢም አይደል ምናምን ይላሉ። የግድ በእኔ ልክ መውደድ የለብሽም። አሁን ቤተሰቦችም እኮ በእኔ ልክ አይወዱም ግን ቤተሰቦች ናቸው ገባሽ ቆርጫ አልጠራቸውን ሰንደል ያሉ እንደዱም ብዬ ገባሽ እናቴ አሁን ውሻ ልሰር ስትለኝ እጣላታለሁ አይ እንደዚህ አይሆንም አታስሩም ይጠፋል አይ አታስሩም ምናምን ብዬ እላታለሁ። ከዛን አፍተር ኦል እናቴ ናት ታሰማለች ታስተካክላለች ምናምን ነገር እና እህቴም እንደዛው ምናምን እና ሪሌሽንሺፕ ላይ ስመጭ ደግሞ የኑሮ ነው። አሁን ሰው አሁን ያልተረዳው ነገር ይልሽ ብዙ ጊዜ ፍቼ በዛ ብዬ ማስበው እኔ ከገባው እንደዚህ አይነት ነገር ላይ ላይፍ ታይም ነው ኮሚትመንት ነው እንጂ ይሄ የምትቀይር ሪሌሽንሺፕ መቀየር አልፈልግም። ለዛ ነው ባይ ዘ ዌይ የሆነ ሰው ታታይዋለሽ የሚሆንሽ ከሆነ አንዴ ገብተሽ አንዴ መወሰን ነው እንጂ ኢቭን ይሄ ጓደኛ መቀየር በሚለው አላምንም። ይሄ ሰው ኤክስፒሪየንስ ሆነኛ ብዙ ምን አላምንበትም እሱን ነገር ምናምን ታውቂዋለሽ መጀመሪያ የሚሆንሽ ሰው ብዬ ነው ማምነው እኔና አይቻቃለሁ ሰዎች ምናምን በቃ አንዳንድ ሰው ያስመስላል እንዳንቺ ፖይንት ይገባል። አንዳንዴ ሰው ስረጂ ሳይ ሰው ሊረዳ ይመጣል ካንቺ ጋር የሆነ አመት ላይ ደግሞ እንስሳ ሊረጂ ሳይ እንስሳ ሊረዳ ይመጣል ያ ከዛን ግን ስሩ ታይም ኮሚትመንት የላቸውም ጭራሽ ተዛ ይላቸውም ያ በጣም እንወደዋለን ምናምን ያለስ አንቺን ኢምፕረስ ለማድረግ ነው ፖይንት ይገባሽ። ያ ደግሞ ውሸት ነው። በውሸት ደግሞ ምንም አይነት ነገር አትገነቢም አይደል ውሸት ምንም አይነት ነገር አትገልብኝም እና እንደዚህ ሰዎች ስለማይ ገባሽ አይደለ የግድ ሪሌሽንሺፕ ውስጥ መግባት የለብኝም። እነዛ ሪሌሽንሺፕ የመጡን ሰዎች በራሱ ማይበት መንገድ አለ። የግድ ሪሌሽንሺፕ ሳልገባም ሳይሆን በኖርማል ግንኙነትሽ የምታየው ነገር አለ። ብዙ ጊዜ እንደዛ ሰዎችን ፌክ ሆነው ነው ያገኟቸው ገባሽ። ሰው ደግሞ አንድ ጊዜ ሲያገባ አስቡ ማግባት ነው ያለበት። ልጆች መበተን የለባቸውም ትዳር መበላሸት የለበትም። ዛሬ የምትገነቢው ቤተሰብ አሁን እኮ ብዙ ቤተ ጎዳና ላይ የምናያቸው ልጆች የቤተሰብ ውጤት ናቸው። ሀገር ላይ የምናያቸው ልጆች የቤተሰብ ውጤት ናቸው። ሀገር የሚያወድሙ የሰው ስም የሚያጠፉ በቃ በተለያየ ነገር የምታያቸው ሰዎች የቤተሰብ ውጤት ናቸው። ወይ መካሪ ያልነበራቸው ወይ አባትና እናት ጣልተው የሚኖሩት ያደጉበት እድገት ልክ አይደለም ምናምን። ስለዚህ አንቺ የምታመጫቸው ልጆች አንቺ የምትፈጥሪው ቤተሰብ ነገ ለሀገርም የሚጠቅም ቤተሰብ ነው። ሀገር ነው በቃ ዞሮ ዞሮ የምታመጪው። ስለዛ ያንን ደግሞ ለማምጣት በደንብ ማሰብ አለብሽ እንጂ ልጅ ማይወድ የለም። እኔ ቤቴ በጣም ልጅ ሞዶ በጣም ማለት ነው ስልሽ አሁን የቴሌ ሰዓት ልጅ ይለኛል ለመናገር ማለት ነው። ግን ስልሽ በትክክለኛው መንገድ ነው። ጥሩ አባት ለልጆችሽ መርጠሽ እግዚአብሔር የሚፈራ ሰው መርጠሽ ለነገ ጄኔሬሽን ጥሩ የምትሆን ሰው መርጠሽ ለዓላማሽ እኔ አሁን ለምሳሌ ዓላማሽ እንደነገርኩሽ አንድ ባይሆን እንኳን ቢያንስ ሰፖርት የምትደራረጊ ሰው መሆን አለብሽ። አንደርስታንድ የምትደራረጊ ሰው መሆን አለብሽ። ብዙ ጊዜ አሁን እኔ ትዳር ሲታሰብ እንትን ማለው ወይ ካገባሽ በኋላ አሁን ለሱ
ይሄ እንደዚህ አይነት ሰው ለባል የሚሉ ሰዎች አሁን ባልሽን ሰፖርት አታርጊው አይደለም። ብዙ ጊዜ ግን እኛ ሀገር የሚስት ሮል ባል ሰፖርት ማድረግ ነው ተብሎ ይታሰባል። የራሷስ ራዕይ የራሷስ ቪዥን ሰው እኮ እኔ ካለ ቪዥኔ ባዶ ነኝ ብዬ ነው የማስበው። አሁን እኔ ውጭ ሀገር ሄድ አላውቅም እንግዲህ ከነገ ወዲያ መወሰነው ምሳሌ አላውቅም ሰው ስለሆንኩ ማለት ነው። ግን እስከዛ ድረስ አሁን ከሀገር ማልወጣበት ምክንያት ቅድም እንደነገርኩሽ እናቴ ዋና ኢምፖርታንት ነገር ብትሆንም ስራዎቼን ደግሞ አሉ። እናቴ አሁን ብትወጣም እኔ እዚህ ልሆን እችላለሁ ማለት ነው። ገባሽ? እና እኔ ካለ ቪዥኔ ባዶ ነኝ ብዬ ማሰብ ሰው ነኝ። ቪዥኔ ከሌለ ህይወት ደስ አይለኝም ብዬ አሁን የምሰራቸው ነገሮች ካልሰራው ለእኔ ህይወት ሚኒንግለስ ነው ብዬ ነው ማስበው በህይወቴ ላይ ማለት ነው። ስለዚህ ካገባሽ በኋላ ህይወትሽን አላማሽን ቀምቶ ራይሽን ቀምቶ ህይወትሽን ሚኒንግለስ የሚያደርገው ሰው ማግባት የለብሽም። እሱን ሁላ ነው ማስበው ሳስብ ከራሴ አንፃር ገባሽ አይደለ? እና ብዙ ጊዜ እንደነገርኩሽ ነው አይተሻል። የሆነ ነገር ታርጊ ባል ስታገባ እኮ ትስተካከላለች። ባሌ ጠላቴ ነው እንዴ ማገባው? ገብቶሻል ሀሳቤ? ጠላት ነው ማገባው? ተራድሻለሁ። የኔ ፍላጎት ማያከብር የሱ ፍላጎት ብቻ የሚከበርለት እና እንደዛ ስታይ ራሱ ኦ ማይ ጋድ አይ ባላገባስ ወደሚለው ገብቶሻል ሀሳቤ? ያ ወስኛለሁ ሳይሆን የሚለውን ሴቶች ላይ ማስፈራት ይታይብሻል። አሁን የሆነ ምግብ አልወድም ስትይ ታት ባሏ ቤት ስትገባ ትበላለች። ምንድነው ገብቶሻል ሀሳቤ? ጠላትሽ ነው የምታገቢው እንዴ? የሚወድሽን ሰው ነው የምታገቢው አይደለ? ስለዚህ ማትወጂው ነገር አንደርስታንድ ማድረግ የምትወጂው ነገር እሱም እኮ ማይደው ነገር አለ። አንቺ እሱም ማይደው ነገር አንደርስታንድ አድርገሽ ማስገደድ የለብሽም። ገብቶሻል ሀሳቤ? ግን ኮመን አሁን እኔ አሁን ማይወድ ስልሽ አሁን ለምሳሌ እንስሳ ማይወድ ሰው ላገባ አልችልም። ፖይንት የገባሽ? በኔ ልክ አይወደድ እንጂ ውሻ ቤት ውስጥ እንዳለ ምናምን ከሚሰውማ እንዴት በላይክ ቪዥንሽም እኮ እንስሳ መረዳት ነው። ፖይንት የገባሽ? እንደዚህ ኮምፕሮማይዝ የምታደርጊያቸው ነገሮች አሉ፣ ግን እንደዚህ ደግሞ ጥቃቅን ነገሮች አሉ ምናምን እና ይሄ አንዳንድ ሰው አግብቶሽ በቃ ልጅ አስወልዶሽ ቁጭ ማለት አንቺ ልጅ ስትንከባከቢ እንድትኖሪ ከዛን አንቺ ራዕይ የለሽም ቪዥን የለሽም ምናምን። ልጅ መንከባከብ እያናኩ አይደለም፣ በጣም ትልቅ ስራ ነው። እንደነገርኩሽ ትውልድ ማፍራት ነው፣ ትልቅ ስራ ነው። ልጅ በቤት ማሳደግም ትልቅ ትውልድ መገንባት ነው። ግን ደግሞ ከዛ ስለዛ እነዚህ አይነት ነገሮች ስላሉ ብዙ ማጥናት እኔ ህይወት ላይ መሳሳት ብዙ ነገር ላይ ተሳሳች ይችላልሽ። ህይወት ላይ አትሳሳች። ገብቶሻል ሀሳቤ? ትምህርት ላይ ፌል ታደርጊ ትችላለሽ፣ ስራ ላይ ፌል ታደርጊ ትችላለሽ። ህይወት ላይ ፌል ካረግሽ ነው። በተለይ ደግሞ እንደዚህ አይነት ነገር ለምን ከገባሽ ማትወጭበት ነገር ነው። በቃ ከገባሽ ትዳር ክብር ነው የሚለው መጽሐፍ ቅዱስ። መፋታትን እግዚአብሔር ይጠላል። ስለዚህ አትፋችም። ከገባሽ አምነሽበት ከዘላለም ያ ሰውዬ ካስተቃይሽም የተሰቃይሽ ነው የምንኖሪው። ስለዚህ ለምን ለመሰቃየት ትሮጫለሽ? አስበሽ አላማሽንም እቅድሽንም ቤተሰብሽንም በደስታ የምትመሪበትን ነገር ማድረግ። ለምን አሁን የቀለለብን ለምን ታይቀልሽ? ሰው በቃ አያዋለሁ ካልን ወጣለው ነው ወጣለው ብለሽ ከገባሽ ትወጫለሽ። የምትመርጩም ሰው ያን ያህል ህይወት ዘመንሽ ልትኖሪበት የምትችል አይነት ሰው አይደለም። በቃ ወጣለው ብለሻል ካልሆነሽ ትወጫለሽ፣ ደግሞ ሌላ ትሞክሪያለሽ። ያ ደግሞ ያኔ እንትን አይደለም፣ ያኔ መደግፈው አይደለም። ስለዚህ ነው እንጂ ስለማልፈልግ አይደለም። ግን ደግሞ እነዚህ ነገሮች ኮምፕሮማይዝ ስለማድረግ እንደዚህ አይነት ሰው አይቻለሁ ብዬ አላስብም። ከራሴ ፍላጎት አንጻር ሁሉም ሰው ከራሱ ፍላጎት አንጻር ነው። ገብቶሻል? ያ ደግሞ ለእኔ ሬድ ፍላግ ነው። ለዛ አይ ልክም ነው። ይሄ የእግዚአብሔር ጊዜ የሚለው እንዳለ ሆኖ አንቺ ደግሞ ድርሻሽን ስትወጪ ነው። ስልሽ አሁን ሌላ ሰው አክቲቭ ላልሆን እችላለሁ፣ ግን ደግሞ እንደዚህ አይነት ኢንተረስት ያላቸውን ሰዎች ማይበት መንገድ አለ። ሁሉም ሰው ኢንተረስት ስላለው ሁሉንም ሰው በር አከፍችም ስልሽ ምናልባት ትንሽ የመሰለሽን ሰው ታያለሽ፣ እዛው ባለበት ታያለሽ። ከዛ በኋላ ማያለሽ ነገር ካለ ወዲያው መንገድሽን ትቆርጫለሽ። ምክንያቱም ምንም ህይወትሽ ላይ መጥቶ አድማ ያደረግልሽ ሰው ወይም እንዳልኩሽ ማይሆን ሰው ከሆነ ጊዜ መፍጨት አያስፈልግም። ምንድነው ግን አንቺን በቃ የሚያጓጓሽ ሆኖ ባየው በህይወቴ የምትዩ ነገር በቃ ይሄን አሳክቼ እንኳን ነገሮች ቢያልፉ የምትያቸው በቃ ማሳካት አለብኝ ብለሽ እዚህ ምድር ላይ ታስቢው ነገር ምንድነው? እዚህ ምድር ላይ አሁን ከስራ አንፃር ማሳካት አለብኝ ብዬ የማስበው አንደኛ አሁን የጀመርኳቸው ነገሮች በጣም ትልቅ ሆነው ማየት ነው የምፈልገው። ስለሽ ጊዜና ማከኝበታለሁ። ብዙ ነገር ሳክሪፋይስ አድርጌያለሁ እዚህ ነገር ላይ ስውል ብዙ የራሴ ነገሮች ሳክሪፋይስ አድርጌያለሁ። ስለዚህ እኔ እንደው ያስቃል እንጂ ማለት አሁን ላይ ተስፋ ቆርጬበታለሁ። በርግጥ ግን ማለት በፊት ማሰብ የነበረው ኢቭን እርዳታችን ከኢትዮጵያ ወደ ውጭ መሄድ አለበት ብዬ ማመን ሰው ነኝ። ስለሽ አሁን እኛ ሁሌ ከውጭ ተቀባይ ነን አይደል? ግን ከኛ ቢያንስ ወደ አፍሪካ ሀገሮች መሻገር አለበት እርዳታችን፣ እገዛችን ብዬ አስባለሁ። እና እንደዛ አይነት ነገሮችን ነው ማስበውና እንደሱ አይነት ነገሮች ቢሳኩልኝ ደስ ይለኛል። እኔ የሰዎችም የእንስሳት የሚጀምርኩት ነገር በጣም ትልቅ ነው። በተለይ ደግሞ
የሰው እርዳታ ትረጃለሽ ትልቅ ነገር አሁን እኔ በብዛት የልማት ስራዎች ላይ ነው መሳተፍ የምፈልገው ከተማ ላይ ውርውር ማለት ሳይሆን ገጠሮች ላይ ለተማሪዎች ብዙ የማይመቹ ሁኔታዎች አሉበት ነገሮች አሉ ኃይል የሌለበት መብራት የሌለበት በጣም ብዙ ኪሎ ሜትር ሄደው የሚማሩበት ብዙ አይነት ችግሮች አሉ እነዛን ችግሮች በቻልኩት አቅም መቅረፍ ፈልጋለሁ በተለይ እኔ በጣም አሁን እናቴ እንዳልኩሽ ወደ አረጋውያኖች ጎተተችኝ እንጂ የልማት ስራዎች ላይ ነው መሳተፍ የምፈልገው ውሃ ቁፋሮች ላይ ትምህርት ቤት ግንባታዎች ላይ ክፍለ ሀገር ምገባዎች ላይ አሁን አዲስ አበባ ነው ምገባ ያለው እዚህ ራሱ እንዲህ ምገባ ኖሮ በዚህ ትምህርት ቤት ተመግበው ቤት ሲገቡ የሚበሉት የሌላቸው በጣም ብዙ ተማሪዎች አሉ ስለዚህ በቻልኩት አቅም ሁለት ሆነብኝና እንትን አለኝ ለብቻሽ በዛብኝና እንደፈለኩት ሁለቱንም ማስኬድ አልቻልኩም እንደውም ትንሽ እንስሳ ይሻላል ትንሽም ታውቋል ምናምን ነገርና እና በእንስሳው ስመጪ ትልልቅ በቃ ማለት ትልልቅ አሻራዎችን ጥሎ ማለፍ ፈልጋለሁ ለትውልድ የሚጠቅም ነገር ነው አጠቃላይ ዞሮ ሁለቱም ማለት ነው እና በዚህ በእንስሳው ስመጪ ትልቅ ሆስፒታል መገንባት ፈልጋለሁ እንደ ኢትዮጵያ መጀመሪያ ምክንያቱም የለንም ሆስፒታል ክሊኒክ አለ ግን ትልቅ ሆስፒታሎች የሉም እሱ ማድረግ አኒማል ራይት ተከብሮ ማየት ኢትዮጵያ ውስጥ በጣም በትልቁ የእንስሳ መብት ተከብሮ ማየት ገባሽ ቫልዩ ተደርገው ማየት እንጃ በጣም በቃ ማለት ምለፋለት ነገር ያ ነው እግዚአብሔር ረድቶን ደግሞ አርጅቼም ቢሆን ማየት ፈልጋለሁ ስለዚህ ፕሮሰስ ነው ሁሉም ነገርና በአንድ ቀን ይሳካል አልልሽም ካሪኩለም ላይ እንዲገባ ፈልጋለሁ የእንስሳት እንክብካቤ ትምህርት ቤቶች ውስጥ እንዲገባ ፈልጋለሁ ካሪኩለም ላይ ፓርላማዎች ላይ አባላቶች እንዲኖሩት ፈልጋለሁ ትልልቅዬ በቃ ማለት እንስሳ ዲዘርቭ ያደርጋሉ ብዙ ነገር ብዬ አስባለሁ ስለዚህ ከሚሰጡን ፍቅር አንፃር ምንም አልሰጠናቸው ምንም አላደረግላቸው ብዬ ነው ማምነውና ሁሉም ህይወት ተከብሮ ስለዚህ በቃ አፍተር ኦል ማየት የምትፈልጊ ሁማኒቲ ነው በእነዚህ ስራዎች ውስጥ የሰብአዊነት ወይም የበጎ አድራጎት ሰስቶኝ የበጎ አድራጎት የሰብአዊነት ስራ ስትሰሪ ሰው መልካም ነገር አድርጎ ማየት ነው የምፈልገው አፍተር ኦል የምታስተምሪ ሰውን እየረዳ ስትረጂ እኮ ሌላውም ሰው እንዲረዳ የምታስተምሪው እንስሳ ስትረጂ ርህራሄ ነው ባይ ዘ ዌይ ለእንስሳ መርዳት እርዳታ ብቻ ሳይሆን ርህራሄ መማር ነው ገባሽ ምንም ማለት ምንም ነገር ማድረግ የማይችልን አካል መርዳት ማለት ርህራሄን ዴቨሎፕ ማድረግ ማዳበር ነው እና እኔ እንደ ኢትዮጵያ ማየት የምፈልገው ሁሉም በቃ ስልሽ ታውቂያለሽ ሰውም እንስሳውም የሚፈልጋቸው ነገሮች በሰላም በቃ ታውቂያለሽ በሰላም የሚኖር በተለይ እንስሳው ሰው ነው ጠላቱ ለእንስሳውም ሰው ነው ጠላቱ ስለዚህ ሰዎች ከተለወጡ ሁሉም ነገር በሰላም መሆን ስለሚችል እኔ በተለይ በቃ እንስሳ ተከብረው ማየት ኢትዮጵያ ውስጥ ትልቁ ድሪሚ ነው ብዬ ነው የማስበው ፊቪዬንም ለሞች ማየት ፈልጋለሁ ተምሬ ነው ማለት ድካምሽን ይሄ በቅርብ ሆነሽ ነገሮችን ስታይና እንትን ስትይ አንድ አይደለም ይሄ በየቀኑ ዛሬ መመገብ ከዛ ደግሞ ለነሱ ፕሮጀክት ማውጣት ሰዎችን መለማመጥ በራሱ ይሄ የራስን ችግር ልቅረፍልህ ብሎ ከባድ ነገር ነውና ካለሽ ጊዜ ሁላ ራሱ ሰውተሽ እዚህ ጋር ከኔ ጋር መጫወት መቻላችን ለሰው ተደራሽ መሆንሽ እሱን ማክበር ፈልጋለሁ ከምንም በላይ ግን ምኞቶች ሁሉ ተሳክተው ቀጣይ እኔና አንቺ የምንገናኘው እንግዲህ የተገነባው ሆስፒታል ውስጥ እያጎበኘን እንዲሆን ፈልጋለሁ በጣም አመሰግናለሁ ማስተላለፍ የምትፈልጊው ህብረተሰቡ ቢሆን የምትይው ነገር ካለ እድል ልስጥሽ እኔ በጣም ነው ማመሰግነው ደስ ብሎኛል የሆነት እንደዚህ ከጓደኛዬ ጋር ደግሞ እንደዚህ አይነት ፖይንት አብርተን አናውቅም ያው ብዙ ጊዜ ኢንተርቪው ሰጣሽ ከማታውቂ ሰው ጋር ነው እንደዚህ የፋሚሊ ስለሆነ በጣም ደስ ብሎኛል እኔ በጣም ቴንክ ዩ ሰልዬ ማስተላለፍ የምፈልገው ነገር በመጨረሻ እስካሁን አውርተናል እንትኖቻችን ላይ አውርተናልቻል ግን ለሰውም ለእንስሳም መልካም እንሁን ነው ማለት የምፈልገው ምክንያቱም ከመልካምነት የሚጎልብሽ ነገር የለም ገብቶሻል ደግ ከማድረግ ደግ ከመስራት ምንም አይነት ነገር የሚጎልብሽ ነገር ስለሌለ መልካም እንሆን እንረዳዳ እንስሳን ምንርዳ ሰውን ምንርዳ መርዳት እንኳን ባንችል ክፉን ጠንቃን እንሆንባቸው ገብቶሻል ሐሳቤ እንትን መከራ እንሆንባቸው ለእንስሳት ባታበይም ባታጠጪም አለመምታትሽ አለማጎሳቆል ሰላም መስጠትሽ ብቻ ለኔ በቂ ነው በቃ ቢረባው ሰላም ስጩ እየራባ አትቀጥቅጩ እየራባ አታሰቀው እሱ ነገር ብታረጉ በጣም ደስ ይለናል ሰፖርት ማድረግ የምትፈልጉም በተለያዩ ሶሻል ሚዲያዎቻችን ያስቀምጡላችኋል ሊንኮቹን በእነሱ ልታገኙን ትችላላችሁ በአጠቃላይ ለሰውም ለእንስሳ መልካም ነው እግዚአብሔር ደግሞ መልካምነትን ይወዳል ኢትዮጵያ የሃይማኖት ሀገር ናት ይባላል እንደተባለው እንደሆነው የምር የሃይማኖት ሀገርና እግዚአብሔርን የምንፈራ ሰዎች እንሆን መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነፍስ ይራራል የኃጢአተኞች ምህረት ግን ጭካኔ ነው ይላል ዞሮ ኃጢአት ለእንስሳ ስትጨክኑ ስታሰቃዩ ኃጢአት እየሰራችሁ ነው ይሄ የእግዚአብሔር ቃል ስለሆነ እንግዲህ በሌላው እምነትም ይኖራል ስለማላቀው ነው እና በቃ እኔ ማስተላለፍ መልካም እንሆን በቃ መልካምነት የሚጎልብን ነገር የለም የሚለው ነው
እሺ መልካም ለማለት እንወዳለን። እናመሰግናለን።